ልጁን ማግኘቱም ማይቀር። ስለዚህ የተለየ ነገር አላት እንዴ ጃኒ? የተለየ ነገር ሶሻል ሚዲያ ላይ አድርጋለች እንዴ? ያውም ሶሻል ሚዲያ ላይ ምንም የተበላቀጠ ነገር እኔ ጃኒ ስታደርግ አይቻላቅም። እግዚአብሔር በሚያውቀው እንደ ሌሎቹ ትደንሳለች ምናምን ላይክ ይመጣል ወይ የሆነ ሰዎች ሀግ ታደርጋለች። ያ ነው ያላት፣ ሌላ ነገር የላት። በዚህ ያህል ጃኒ ላይ የተነሳችሁበት ነገር አልገባኝም። አይ ቲንክ እንደሚመስለኝ እነ ጥንፌ ገለቱ በወጣት ሴቶች ትቀናላችሁ። እንዳየሁት ሽማግሌዎቹ በወጣት ሴቶች ትቀናላችሁ። እኔ ያየሁት እሱን ነው። በቃ ለመሰለ እኔ በልጅነቴ ፉን ብያለሁ፣ ዞር ብያለሁ። የሚገርመኝ ነገር የለም። እንደሚመስለኝ ሶሻል ሚዲያ ላይ ያላችሁ ሁለት ፀጉር ያወጣችሁ እንደኔ አይነቶቹ ሆናችሁ በልጅነታችሁ ቺክ አልጠበሳችሁ፣ ሻይ ቡና አልጋበዛችሁም፣ ተፍ አላላችሁ። ስለዚህ ወጣቶቹ መጥተው እዚህ ላይ በእድሜያቸው ሲሆኑ ታብዳላችሁ። ኤድመንድ የሚባል ሽማግሌ፣ እዮዳ ጉቶ የሚባል ፈርሳም፣ ጂጂ የምትባል ያው በዞን ይጻቧ ምናምን ሲያብዱ ነው በብዛት የምናየው። እኩያችሁን አለቁባ ሞቱባችሁ። እውነትም ሞተው ነው፣ በእድሜም ከሄዳችሁ ሞተው ነው። እኩያችሁ ሞተው ነው። አዎ ተስፋ ቆርጠው ነው እንጂ ልጅ ወልዳችሁ የምታደርሷቸው የእነሱን የሚያህል ልጆች አሏችሁ። ጃኒም የሚያህል ልጆች አሏችሁ ሁላችሁ። ምን ይፈጠር? ምን ትሁን? በአንድች ሴት ልጅ ላይ በዚህ ደረጃ መሟሟት ደግሞ ሴት ወልዳችኋል። እንደዚህ ታብዳላችሁ። ለምን? እኔ እግዚአብሔር ይመስገን በወጣትነቴ በእድሜ ጠብሼ ተጠባብሼ ጨርሻለሁ። ፈን አድርጌያለሁ። ደስ የሚል ጊዜ አሳልፌያለሁ። አሁን ይሄን ህይወት አላዩትም። ምን መሰላችሁ? ኢትዮጵያ ላይ ያሉ ይሄን ህይወት ያላዩ ሰዎች አሉ። ይሄን ኢንጆይ አድርገው አላለፉትም። ገንዘብ ኖሮን አይደለም፣ ፍቅር ኖሮን ነው ኢትዮጵያ ላይ የተጠባበስ ነው። ልጅ ሆነን ጎረምሳ ሆነን ፍቅር ነው። የሃይስኩል ፍቅር አለ፣ የካሌጅ ፍቅር አለ። ያንን አይተነዋል፣ ኢንጆይ አድርገነዋል። ያንን ያላደረጋችሁና እድሜያችሁ ላፍ ሲል አውሮፓ የገባችሁ ካናዳ የገባችሁ ምናምን ቆሾ ቆምቦሬ ወይ አታምሩ ወይ አታፍሩ ህፃናቶች ላይ መጣ። እድሜያቸው ነው ፉን ይላሉ። በእድሜያችን ብለናል እኛ መሬት አይንካን ብለናል። እድሜያቸው ነው። እነዚህ ያንጎቹ ፉን ቢሉ እየተከታተሉ ስራቸው አይስሩ ማለት ምን ማለት ነው? ምን ማለት ነው? ጎረምሶቹ ፉን ሲሉ ምን አገባኝ? በእድሜያቸው ከዛ በኋላ ይስተካከላሉ። እድሜ ነው አይደል የሚያስተምረው? ሁላችንም የሚያስተማር ነው እድሜ ነው። የድሮ ዮኒ ማኛ ሩዋንዳን አሁን አታገኙትም። በዛ ጊዜ የነበረው ዮኒ ማኛ መጀመሪያ ላይ የዛሬ 15 ዓመት የነበረው ነፍሴ መር የሆነ ማኛ ነው። አይሰማ። አሁን ትንሽ ልብ እየገዛው ወደ 50 እየተጠጋን ስለሆነ ነው። እንዴ ፈቷቸው። ወጣቶች ናቸው። የሆነ ነገር ይላሉ ምናምን ይጫወታሉ። በጃኒ ይህን ያህል ድረስ ለአንድ ሴት ይሄ ሁላ ጩኸት ለአንድ ሴት በተለይ ሎዛ ጎዛ የምትባለው በጣም ነው የምንቅሽ። የምን ሰፈር ልጅ ነው? የጨርቆስ ሰፈር ልጅ። በጣም ነው ምንቅሽ። ምን አገናኝቶሽ? በቃ አበዳችሁ፣ ልታብዱ። ሊያ ታስተካክለዋለች፣ ችግር የለው። ሶሻል ሚዲያን ታውቃለች ሊያ ፍቺ ደግሞም ትፈታለች። ከእሷ ጋር የሚያገናኘው አንዳች ነገር የለም። አንዳንዴ ምንድነው አንዳንድ ሴቶች ሶሻል ሚዲያ ላይ ፊደል መቁጠር አንዳንዴ መልካም ነው።
ፊደል ስትቆጥሩ ወይም ደግሞ ከጥሩ ቤተሰብ መፈጠር መልካም ነው። ማመዛዘን ህሊናን ይጨምራል። ወይ ፊደል መቁጠር ወይ ከመልካም ቤተሰብ መፈጠር መፈጠር ጥሩ ነው። ማመዛዘን ትጀምራላችሁ። ያ ነገር ነው ብዙዎቻችሁን ሶሻል ሚዲያ ላይ ጠፈፍ ያላችሁት ያልቻላችሁት። አሁን ኢዮዳብ ጉቶ ሲናገር በ9 ዓመቴ በሰራተኛ ተደፍሬያለሁ ብሎ ሲናገር ሰምተናል። ወሬ ይጣፍጥልኛል ብሎ መጀመሪያ ላይ ጎንደር ላይ ሰራተኛ የሚቀጥር ብዙ ሰው የለም። ለምን በላይ ጎንደር ላይ ቤተሰብ ነው አብሮ የሚሆነው። ቤተሰብ ነው ሰራተኛ። ቤተሰብ እዛው አካባቢ ቤተሰብ አለ። ከዛ ከቤተሰብ ጋር ነው አብሮ የምትሆነው። ወሬ ይጣፍጥልኛል ብለ ኢዮዳብ ጉቶ ሰራተኛ ደፍራኛለች ብለ ሳክስ ታደርጋል። ሰጋቱራ ልጋጋ ተቀበጣጥራለ። በቃ ሶሻል ሚዲያ ላይ ራቁትን ትወጣለ፣ ሀብታለኝ ትላለ፣ ተፈራገጣለ። እካክን ታራግፍብናለ። መጣ እካክ ጫማ አለኝ ልብስ አለኝ ወር ማን አባቱ ይፈልጋል? እካክ በሞት ይሻለኛል ያንተን ቅርጽ ይዤ የዓለም ሀብት ቢሰጠኝ ይቅርብኝ ነው የምለው። እግዚአብሔር ምስክሬ። ደዛው ሰድልኝ አያምርብኝማ ብለብሰው እንዴት ያምራል? አንተ የፈለገ ነገር ብትዶርት እከክ መስለ ደንበጃን መስለ አያምርብህ። መጀመሪያ ሻወር ከራስ ይጀምራል። ሌሎችን ለመምከር የሰው ቁመና መኖር አለበት። እንዲህ እያልክ አይደል የምትሄደው? ዘረጦ እካክ ማን ተጠግቶ ማን ፈልጎ ሶሻል ሚዲያ ላይ እስቲ አንተ ጠፋና የሚያስታውስ ሰው አምጣ። ሴዝ ኖባዲ ኬርስ አባውት ዩ። ግን እንዲህ ትላንትና ጃኒን አትንኳት ስትል ቆይታ ዛሬ ተቀይረ ጃኒ ማለት ሌዝቢያን ናት እያልክ ታስወራል። ታዲያ ጆን ማን ነው አዶናይ ከእሷ ጋር የሆነው ምን ሆኖ ነው? ሴት ነው እንዲ አዶናይ ሴት ነው። አዶናይ ሙሙና ያለው ይቅርታ አዶናይ እየሰደብኩ አይደለም፣ እንደው ለዚህ ዝፍዝፍ ጉቶ ላስረዳው ብዬ ነው። ከአዶናይ ጋር ስትሆን አዶናይ ሙሙና ያለው ቆዳ አንዳንዴ ስናወራ ቢያንስ ሰው ያየናል፣ ሰው ይታዘበናል ምናምን ነገር እኮ ያለ ነው። ሰው ዝም ብሎ ፊት ይላል እንዴ? መጋዣ በእውነቱ ነዴን ነው። ሰው አይደብረው? ከአዶናይ ጋር እያያችኋት አብራውና እያየን ምን እያለን ጉቶ ሬሳ ጉትት ይበል። ሶሻል ሚዲያ ላይ እግዚአብሔር ምስክሬ እንዳንተ የሚጠላ ሰው የለም። ቤስት ፍሬንድ ሚስቴ ናት። ሌላ ጓደኛ ኬት አባልታ መጣ? ኬት? እንደኛ የሚወዱ የሚያከብሩ ጓደኞች እንዳንተ አይነት ዝተት ማን ሊኖረው? ማን ሲፈልግ ማን ሊፈልግ? በጋብቻ እኔ በልጣለሁ ከሚስቴ ጋር 18 19ኛችን ሊመጣ ነው። እበልጣለሁ። ገባ? አንተ ዝብዝብ። ግን ቤስት የሚባሉ ህይወት የምሰጥላቸው ህይወት የሚሰጡልኝ ጓደኞች አሉ። በቃ ኳሊቲ ሲኖርሽ እንደዛ ነው። አንሰገጤ ዝብዝብ። መጀመሪያ ራስን ቀይር፣ ራስን ቀይር። ማይ ይሄ ሀብት ንብረት ብልጭልጭ ምናምን የምታሳየው ለአበሻው ደንታው አይደለም፣ ዶማ ስለሆንክ ነው። እና በዚህ ያህል ደረጃ አንተ ሲደብር የምትሰጠው አጀንዳ ያስቀኛል። ጃኒ ምንም አትሆንም፣ እመኑኝ። አሁን ኢትዮጵያ ላይ በተለይ ኢትዮጵያ አድቨርታይዝመንት አደራ አሰሯት። ይህን እከክ ዲያስፖራ እንደዚህ ያፈጠጠባት ዲያስፖራን ቅጥልጥል አርጉልኝ፣ ቅጥልጥል አርጉ። ኮሜርሻል እያሰራችሁልኝ ጸዳ ያለ ኮሜርሻል፣ ጸዳ ያለ ማስታወቂያ ኢትዮጵያ ላይ እያሰራችሁ
ይሄን በእድሜ ጃጅተው በልጆቻቸው የሚቀኑ ላይ አሰሩልኝ ቀንቀና። ስለዚህ እግዚአብሔር መልካም ነው፣ አንዳንዴ ለበጎ ነው። እኔ አሁን የእኔ አካውንት ተቃጠለ ብዬ ያዙ ይለቀቁኝ ስላላያችሁኝ ለምን ሰምታይምስ ብራንዶ አንተ ከሆንክ ችግር የለው። ሁልጊዜ መስራት ያለባችሁ እናንተ ብራንድ እንድትሆኑ እንጂ ፔጃችሁ ብራንድ እንዲሆን አትስሩ። አዶናይ ነገ አካውንቱ ቢዘጋ ነገ 5 ሚሊዮን ይገባል። በቃ ብራንድ መሆን ነው። ጃኒ በትንሽ ጊዜ ውስጥ ነው 1 ሚሊዮን ያለፈችው። እናንተ ብራንድ ከሆናችሁ አደንደ ደዳይ አካውንታችሁ ቢዘጋ ወዲያው ይመለሳል። ብራንድ መሆን በራሳችሁ ላይ ስሩ ነው። ስለዚህ በጣም 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 እኔ ጃኒ በዚህ ደረጃ ትገፋለች የሚል እምነት አልነበረኝም። እግዚአብሔር በሚያውቀው በዚህ ደረጃ ሰውን በድላለች። እንደው ህሊና ያለው ሰው ይናገር። በዚህ ደረጃ ጃኒ በድላለች፣ አበሻን በድላለች። ጃኒ በጣም ነው የሚያሳዝነው፣ ግን በጣም ነው የሚያሳፍረው። አውሬ ናችሁ። በተለይ እኔ ያየሁት በብዛት አሜሪካ። ሊያ ምን ሆና እንደሆነ አልገባኝም። ሊያ ትቀኛለች እንዴ? በሰው ከሷ ጋር ችግር አለበሽ? ቆይ እስቲ እኔ የማውቃቸውን ሰዎች እጠይቃለሁ። ችግር አለባት ከሷ ጋር? ጂጂ በተለይ ነገርኳችሁ፣ እሷ ልጇን ለማሳወቅ ብላ ነው በዚህ ደረጃ የምትሄድባት። ልጇን ፌመስ ላርጋት አትሆንም። ልጅሽ የገዛ ችሎታ ነው የሚጠይቅ። አንቺ ልጅ ሆና በዚህ ደረጃ ሰው ማክበሩ ራሱ በጣም እድለኛ ነሽ፣ እግዚአብሔር በሚያውቀው። ጭራሽ አንዴ እዚህ ላይ የአባ ገዳን ባንዲራ አድርጋ ሞጣ ጋር ትገባለች። ሞጣን መናገር ሲገባት ይህን ስታዩ የሚያንጨረጭራችሁ ማናችሁ? ከሞጣ ጋር ነው ጸባው። ወደ ዘረኝነት ነገሩን ቀይረው ቁጥ የመጥረቢያ ልጅ መዘለፊያ እንዴት እንደዛ ትያለች? ከሞጣ ጋር ነው። ሞጣ ጋር ነው የገባሽው። ምንድን ያረግሽው ብሎ ጠየቀች። ከዛ ሞጣ ተናገረች። ሞጣን መናገር ሲገባሽ ልክ አማራን ቶራሊ ለመስደብ የተጠቀምሽባቸው መንገዶች በጣም ያሳዝናል። ይህን ስታዩ ደማችሁ ይፈላል ምናምን ምናምን ብለሽ ሄድሽ። ይሄ ትንሽነት ነው። እንደዚህ አይነት ነገር ማድረግ አይገባሽ። እንዲወራልሽ እንደናትሽ አጀንዳ ለመሆን ምናምን። አጀንዳ መሆን ከፈለሽ የእናትሽ ተቃራኒ ሁኚ፣ የመኝ ሶሻል ሚዲያ ላይ ትከበሪያለሽ። ብዙ አክብሮት ይኖርሻል። ልጄን ጌም አጫውቱልኝ፣ ልጄን ጌም አጫውቱልኝ። እረ ይደብራል። ሞቴን ያቅርበው። አማንዬ ማያ የመተው እዚህ እንትን ሊሉ ጌም ምናምን ሊጫወቱ እኔ ጨርሼ በልጆቼ ልበላ። እኔ የበላሁት ሳይበቃ ልጆቼም ጠርቅመው ይብሉ እዚህ መጣው። ሰው ግን ምን አይነት አውሬ እንደሆነ አየሁት። ይደብራል እኮ በጣም ያስጠላል እኮ። ልጅ ከዚያ የልጅ መጥቶ ሊበላ እዚህ ሶሻል ሚዲያ ላይ በጣም ይደብራል። እና ይህን ነገር አስተካክሉ። ሁላችሁም ብትሆኑ የራሳችሁን ጸብ ወደ ሌላ ጠምጥማችሁ ከሌላ አገናኝታችሁ እንዳታደርጉት። ራሳችሁ ከሆነ ራሳችሁ ተወጡት። እኔ ጋር ችግር ያለብና እንጥልን አወርዳለሁ ና ሪፖርት የለ ምን የለ ግጠም። እኔ ጋር የምትመጣ ኤኒ ባህሪ ግጠም። ምንም ሰው ሳላስገባ ለብቻዬ አሳብዳለሁ። በቃ ወይ መተው አለመግጠም። ስለዚህ ጃንዬ አይዞኝ
አንቺ አንድ ጽድት ያለ ሰው አለች ከሚሊየን ዱቄታ አንድ አዶናይ ይበልጣል። ስሙኝ ጃኒ፣ ለጃኒ አድርሱላት። ከሚሊየን ከሚወድሽ አንድ አዶናይ ይበቃል። አንድ አዶናይ ኳሊቲ ያለው ሰው ይዘሻል፣ ይበቃል። ነገ አዶናይ ወጥቶ ጃንዬን ፎሎ አድርጉ ማለት ብቻ ነው የሚጠበቅበት። በሚሊየን አንድ አዶናይ ይበቃል። እኔ ከሁሉም ያሳቀኝ ጂጂ ወጣ በ5000 ፎሎወር አዶናይና አካውንት ሄዳችሁ አዘጉበት አንፎሎ አድርጉት አለች። ወይኔ በላቸው አለ። አይውቀት ሰው ድፍረቱ በጣም ደሳስ የሚል 5000 ፎሎወር ሆነ። የአዶናይን ሄዳችሁ አንፎሎ አድርጉት የኔ ወዳጆች አለች። ኧረ በእናታችሁ እያሰብን ስትበለጥ ተበልጣል። እኔ በሳቅ የገደለኝ ምንድን ነው? አንዴ ሞጣ እኔ ነኝ እኮ የሶሻል ሚዲያ ኪንግ፣ እንዴት አዶናይ ኪንግ ትላላችሁ እያለ ማልቀስ ጀመረ። ሰው የፈለገው ማለት ይችላል። ኪንግነት ውስጥ ካለ ማንም ምንም ቢል አይሰማም። ያራድዬ ልጅ እኔ ነኝ ኪንግ እያለው እንዴት ሌላ ኪንግ አለ? ውስጥ የንጉስነት ማንነት ካለ ማንም ቢባል ማንም አይሞቅ አይበርድ፣ ያንተን ቦታ የሚወስዱ የለም። የሚያስቀኝ እሱ ነው። እግዚአብሔር ምስክሬ ነው የምልህ፣ ያንቺን ቦታ የሚወስደው የለም። ግን የሆነ ሰው ሲመጣ የእናንተን የሚወስድባችሁ መስሏችሁ ነው ብዙዎቻችሁ የምታብዱት። እኔ ሶሻል ሚዲያ ላይ ባየሁት አሁን የመጡት በተለይ እኛ እየሄድን አይደለ እድሜያችንም ምናምን ላጥ እያለ አይደለ አይ ቲንክ ፈላዎቹን ማየት አልወደድ ነው። እነ ጃኒን እነ አዶናይን ምናምን እነ ኤልሻዳይን ምናምን ማየት እነ ኪዱን ማየት እየደበራቸው ነው። እነ ያንጎቹ አይደብራችሁ እናንተ ባላ። እኔ ምን መሰላችሁ ራሴን አብዴት አረጋለሁ። ወጣቱ ምንድን ነው የሚፈልገው? ምንድን ነው ጭዌው ምናምን እላለሁ። ከዛው ለምሳሌ አሁን በእንትን ደረጃ በአርት ደረጃ ያልተደረሰበት ኖር ቴዲ አፍሮ ነው። ቴዲ አፍሮ ኤኒታይም የሆነ ቦታ ሲሄድ ያዘጋል። ሶልድ አውት ነው ቴዲ አፍሮ። የሌሎቹን ብታመጡ አሁን ከይቅርታ ጋር እነ ነዋይ ደበበን ምናምን ብታመጡ እና አስቴር አወቀን ምናምን በዛ ደረጃ ሰው አይቀበላቸው። ቴዲ አፍሮ ያለው ስታተስ ሌላው መድረስ አልቻለም። ተግባባል። ስለዚህ የሆነ ቦታ ሰው የሚሰጥ አለ፣ ያንን የማይነካብህ እዛ ደረጃ በሶሻል ሚዲያ ለመድረስ ሞክሩ። ያ ከሆነ ሌላው ነገራችሁ ምንም ሊሆን አይችልም። ምንም ማንም መጣ ሄደ ምንም ሊሆን አይችልም። ስለዚህ አንዳንዶቹ ምንድን ነው የሚያደርጉት መሰላችሁ?